ወንድሜ አንተን እህቴም አንቺን ይህን ቪዲዮ እየተመለከታችሁ ያላችሁ ሰዎች በአጠቃላይ እስኪ ዛሬ ትንሽ አረፍ በሉና እኔን አዳምጡኝ። ምክንያቱም ድብርት ውስጥ ናችሁ፣ ጭንቀት ውስጥ ናችሁ፣ ነገሮች ሁሉ ተወሳስቦባችሁ ተስፋ ቆርጣችኋል። ስለዚህ ለእናንተ የሚጠቅም ስለሆነ ነው የትም አትሄዱ ያልኳችሁ። በዚህ ዘመን ላይ ብዙዎቻችን በከባድ ድብርት ውስጥ፣ ጭንቀት ውስጥና በተለያየ የተስፋ መቁረጥ ስሜት ውስጥ ነንና ይሄ ስሜት እንዴት መጥፋት ይችላል የሚለውን ነገር ወሳኝ የሆነ ትልቅ ሚስጥር ልነግራችሁ ነው። ቪዲዮውን ላይክ አድርጋችሁ ጀምሩት፣ ሼር አድርጉት ለብዙ ሰው ስለሚጠቅም። በቀጥታ ወደ ሀሳብ ልግባ። የሰው ልጅ ማለት ከአንገት በላይ ነው፣ ከዚህ በታች ያለው እንደ ተሳቢ መኪና ተጎታች ነው ተብሎ ብዙ ጊዜ ሲነገር ሰምታችኋል። ያው ትክክል ነው። ከዚህ በላይ ያለው ነገራችን ነው ሁሉ ነገራችንን የሚያዘው ማለት ነው። ስለዚህ የዚህን ሚስጥር ያወቁ ሰዎች በህይወታቸው ላይ ብዙ ነገሮችን የፈቱ ሰዎች ናቸው። ብዙዎቻችን የዚህን ሚስጥር ባለማወቃችን ነው ለተለያየ ችግር እየተጋለጠን ያለ ነው እና አሁን እኛን ለድብርት ለጭንቀትና ተስፋ መቁረጥ ስሜት ውስጥ እንድንወድቅ የሚያደርጉን 3 ዋና ምክንያቶች አሉ። እነሱም ምንድናቸው? ፓስት፣ ፕሬዘንት እና ፊውቸር የሚባሉ ነገሮች ናቸው እና ይህንን ወደ አማርኛ ስቀይረው ምንድነው? ፓስት ማለት ያለፈ ነው። ፕሬዘንት ማለት አሁን ላይ ማለት ነው። ፊውቸር ደግሞ ወደፊት ማለት ነው። እነዚህን ሲስተሞች እንዴት ማድረግ እንደምንችል ካወቃችሁ ከዚህ አይነት ስሜት ትወጣላችሁ ማለት ነው። የሚገርማችሁ ጭንቅላታችን በጣም ሰነፍ ነው። ይሄንን ስላችሁ ብዙ ነገር መፍጠር አይችልም ሳይሆን በአንድ ጊዜ 2-3 ነገር ማሰብ አይችልም። ይሄ በሳይንስ የተረጋገጠ ነው። ለዚህም ነው ድብርት ውስጥ፣ ጭንቀት ውስጥ እና ተስፋ መቁረጥ ውስጥ የምንወድቀው። አእምሯችን የሆነ ነገር ላይ ወስዶ ስታክ ስለሚያደርገን ነው። ምክንያቱም በዛ ሞመንት ላይ 2-3 ነገር ማሰብ ስለማይችል ወደሆነ ቦታ ወስዶ እዛ ጋር ብቻ ያስቀምጠንና አሁን ላይ እንዳንኖር ያደርገናል። ወዴት ወስዶ? ወዳለፈው ፓስት ወደሆነው ነገር ማለት ነው። አእምሮ በአንዴ 2-3 ቦታ ማያስብ ከሆነ ምርጫው የኛ ነው። ብዙዎች ሲያወሩ ሰምታችሁ ከሆነ ቀለል አድርገው ያለፈውን ነገር እያሰብክ አትጨነቅ፣ ለአሁኑ ነው ማሰብ ምናምን ይላሉ። ትርጉሙ ገብቷቸው ሳይሆን ሌላ ሰው ሲናገር ወይም ደግሞ ሌላ ሰው ሲል ሰምተው እንጂ ትክክለኛ እንዴት ማሰብ እንዳለባቸው የሚነግሯችሁ ሰዎች የሉም። አንቺ ድንቅነሽ፣ አንተ ድንቅነህ፣ ትችላለህ፣ ትችያለሽ ይሏችኋል እንጂ ሚስጥሩን አይነግሯችሁም። ስለዚህ ይሄንን ዋነኛ ሚስጥር ነው አሁን የምነግራችሁ። ቅድም እንዳልኳችሁ ፓስት፣ ፕሬዘንት እና ፊውቸር የሚባል ነገር አለ። በእነዚህ 3 ነገሮች ነው የአእምሯችን የሚወጠረው። ብዙ ጊዜ ጭንቅላታችን ወይም አእምሯችን የተፈጠረው ለማሰብ ነው። ስለዚህ ማሰብ ማስቆም አንችልም። ይሄ ተፈጥሮ ነው። እኛ ማድረግ የምንችለው የሚያስበውን ነገር መጠነን መስጠት ነው። አእምሮ በአንድ ጊዜ 2-3 ነገር ማሰብ ስለማይችል ወደኋላ እንዳያስብ ጊዜ ካልሰጣችሁት ወደኋላ ማሰብ አይችልም። ስለዚህ የእናንተ ነገር ምን መሆን ያለበት? ፕሬዘንት መሆን አለበት። ፕሬዘንት ማለት አሁን ላይ ስላለው ነገር ማሰብ፣ ወይም ለምሳሌ በስራ ራሳችሁን መወጠር ሊሆን ይችላል። ብዙ ጊዜ ሰው ስለ ስራ ስታወሩ እኔ እኮ ስራ የለኝም ሊላችሁ ይችላል። ስራ ማለት ለአንድ ሰው ጠዋት ቢሮ ሄዶ ከዛ 11 ሰዓት ወደ ቤቱ መምጣትም ይመስለዋል። ስራ ማለት ይህ አይደለም። ስራ በማንኛውም ነው። እንደሱም ሄዳችሁ የምትሰሩት ስራ ነው። ቤታችሁም የምትሰሩት ስራ ነው። የሆነ ነገር ለመፍጠር ወይም እናንተን የሚያስደስታችሁ መጽሐፍ ማንበብ ሊሆን ይችላል፣ ኳስ መጫወትም ሊሆን ይችላል። የሆነ አይነት ተግባር ማለት ነው ስራ ማለት። ስለዚህ ያ ነው ፕሬዘንት የሚባለው። ለምሳሌ ብዙ ጊዜ አስተውላችሁ ከሆነ ራሳችሁን ድብርት ውስጥ ወይም ደግሞ ጭንቀት ውስጥ የምትወድቁት በምን አይነት ሞመንት ላይ ነው? የሆነ አይነት ድርጊት የማሰሩበት ሰዓት ላይ ነው። ለምሳሌ ኳስ እየተጫወተ ስለ ትላንት የሚያስብ አይኖርም። እየተጫወተ ነው፣ እየደከመ ነው፣ ምንም አያስብም። ወይ ኳሱን አቋርጦ ማረፍ ሲጀምር ነው ትላንትን ሊያስብ የሚችለው። ይሄንን ስራ እስከ 8 ሰዓት መጨረስ አለብ ብሎ አለቃው ያዘዘው ሰራተኛም ካለ ትኩረቱ እዛ ስራው ላይ ስለሆነ ለጊዜው ያለፈውን ነገር እያሰበ ጭንቀት ውስጥ ወይም ደግሞ ድብርት ውስጥ አይወድቅም። ስራ እንደማለት ነው። አያችሁ፣ አእምሯችሁን በምን ቢዚ ያደረጋችሁት ማለት ነው? በአሁን በፕሬዘንት ላይ ማለት ነው። ግን የአእምሮ ትልቁ ደግሞ ጨዋታ ቅድም እንዳልኳችሁ ነው። የተፈጠረው ለማሰብ ስለሆነ የሆነ አይነት ድርጊት ወይም አሁን ላይ ስላለ ነገር የማትኖሩ ከሆነ ምን ያደርጋችኋል መሰላችሁ? ወደ ፓስት ይወስዳችኋል፣ ወዳለፈው ታሪካችሁ። ከዛ ወዳለፈው ታሪካችሁ ይወስዱና ትላንት እኮ አንተ እንደዚህ ነበርክ፣ ወይም ያሳለፋችሁትን ጥሩ ጊዜ ሊሆን ይችላል፣ መጥፎ ጊዜም ሊሆን ይችላል። ያን እያስታወሳችሁ እያብሰለሰላችሁ ጭንቀት ውስጥ፣ ድብርት ውስጥ እና ዛሬ ላይ እንዳትሰሩ ሊያረጋችሁ ይችላል። ዛሬ ላይ እንዳትሰሩ እያረጋችሁ ያለው ምንድን ነው? ፓስቱ ላይ ናችሁ እናንተ፣ እያሰባችሁ ነው። ያን ሳታውቁት ነው። ምናልባት ዛሬ ላይ የሆነ ነገር ልታረጉ ፈልጋችሁ ግን ትሰንፉና ወደ ተግባር ሳትለውጡት ነገርየውን
ቁጭ ስትሉ አይምሮ ግን እንደኛ ዝም ብሎ ቁጭ ማለት አይችልም። እንደነገርኳችሁ ለማሰብ አይደል የተፈጠረው። ወዴት ይሄዳል? ወደ ፓስት። አንዳንዴ ደግሞ ምን ይሆናል መሰላችሁ? ወዳለፈው ብቻ ሳይሆን ወደፊትም ማሰብ ይጀምራል። ፊውቸር ወዳልኳችሁ ማለት ነው። ስለዚህ ነገ ደግሞ ምን ልሆን ነው? ነገ ምን ያጋጥመኝ ይሆናል? እንዴት ይሆን የምንኖረው ምናምን ዝም ብሎ ይሄንን ሲያብሰለስል እናንተን ምን ውስጥ ይከታቸዋል ማለት ነው? ድብርት ውስጥ፣ ጭንቀት ውስጥ፣ ተስፋ መቁረጥ ውስጥ ይከታቸዋል። ምክንያቱም ስለ ነገ ለማሰብም አሁን ላይ ተግባር ውስጥ አይደላችሁም ያላችሁት። ነገ የሚሆነው ዛሬ ስትሰሩ ነው አይደለ? ነገን ማሰብ የምትችሉት ዛሬ ተግባር ላይ ካልሆናችሁ ግን ነገ ሊመጣ አይችልም። ግን አይምሮ ምን ብሎ ይሸውዳችኋል መሰላችሁ? ይሄንን ዋናውን አንኳር ይዘለውና ምክንያቱም እናንተ ተግባር ላይ ስላልሆናችሁ ቢዚ ስላላረጋችሁት ሀሳብ ውስጥ ነው የሚገባው። ወዴትና ወዴት ነው ሀሳቡ ደግሞ የሚገባው? ወደ ፓስትና ወደ ፊውቸር ነው። ወደ ትላንትና እና ወደሚመጣው ነው የሚያስበው። እዚህኛው መሀል ላይ የሚያደርጋችሁ ነገር ምንድን ነው? ብልጥ ከሆናችሁና እናንተ ሲስተሙ ሲገባችሁ ነው። ብዙ ጊዜ ሰዎች የሚቸገሩበት ነገር ምንድን ነው? እኔ መጨነቅ ወይም እኔ ማሰብ ወይ እኔ መደበር ፈልጌ መሰለ እንዴ? በቃ እንደሚወራው እኮ ሁሉም ነገር ቀላል አይደለም የሚሉ ሰዎች አሉ። እንደሚወራው ሁሉ ነገር ቀላል ያልሆነው ለችግራችሁ ወይም ለበሽታችሁ ትክክለኛ መፍትሄ የሚነግራችሁን ሰው ስላላገኛችሁ ነው። ለምሳሌ አንድ ጨጓራውን የታመመ ሰው የቶንሲል መድኃኒት ቢሰጠው ጨጓራውን መዳን ይችላል? አይችልም። መድኃኒት ስለዋጠ ብቻ ከበሽታው ይፈወሳል ማለት አይደለም። ጨጓራውን አሞት የቶንሲል መድኃኒት የተሰጠው ሰውዬ አሁንም ከጨጓራው ህመም ጋር ነው አብሮ የሚቀጥለው። ምክንያቱም ትክክለኛ ለበሽታው የሚሆነውን መድኃኒት አላገኝም። ብዙዎቻችንም የምንሰማው ነገር ወይም የሚሰጠን ነገር ትክክለኛ ተግባራዊ ከሆነው ወይም ሎጂኩን ካወቀ ሰው አይደለም የምንሰማው ያንን ነገር። ወይም ደግሞ አብዛኛው ሎጂኩን ያወቁ ሰዎች ያን ነገር በሚስጥር ለራሳቸው ይጠቀማሉ እንጂ ለሌላ ሰው አያካፍሉትም። ወይም ደግሞ እንዴት ልበላችሁ፣ ዶክተር ሳይሆን ዶክተር ነኝ ብሎ መድኃኒት የሚሰጣችሁ ሰው እንደ ቅድም እንዳልኳችሁ የተሳሳተ ነገር ስለሚሰጣችሁ ፈውሱን አታገኙትም። እና አሁን እኔ የምነግራችሁ ደግሞ ዶክተር ሆኜ ወይም አዋቂ ሆኜ ሳይሆን አንብቤ ከተረዳሁትና ፕራክቲካል ካየሁት ነገር ላይ ሎጂኩ የገባኝን ነገር ለእናንተ ለማስተማር በሚገባ መንገድ እየነገርኳችሁ ነው። የምናገረው ነገር ደግሞ እናንተን በሚገባችሁ መንገድ ስለሆነ መልሱን ራሳችሁ ማግኘት ትችላላችሁ። ስለዚህ ከነገ ጀምራችሁ ራሳችሁን የሆነ ነገር ላይ ትኩረት አድርጉ። እስኪ ስራ የላችሁም አይደለ? ስራ ለራሳችሁ ፍጠሩ። ከፈለጋችሁ ግቢ ውስጥ አትክልት ኮትኩቱ፣ መጽሐፍ አንብቡ፣ ወይም ደግሞ ቤታችሁን ለማጸዳዳት ሞክሮ የቆሸሸ ነገር ካለ ቤት ውስጥ። ይሄን እያልኳችሁ ያለሁት አይምሮ በአንዴ 2-3 ነገር ማሰብ ስለማይችል እንዳያስብ አድርጉት። እናንተ የሆነ ነገር ላይ ትኩረት እንዲያደርግ አድርጉት። እስኪ እዛ ድብርት ውስጥ ወስዶ አይጥላችሁም። ይሄ ማለት ግን አይምሮ በተፈጥሮ በአንዴ 2-3 ቦታ አያስብም አልኳችሁ እንጂ ስራውን ያቆማል ማለት አይደለም። የአይምሮ ስራ ሁሌ ማሰብ ነው። ይሄ ደግሞ ተፈጥሯዊ ነገር ነው። በቃ እናንተ ቁጭ ያላችሁም ተነሳችሁም እሱ ማሰቡን አያቆምም። በቃ ለማሰብ ነው የተፈጠረው። ዋናው ቴክኒካል ነገሩ ያለው ግን የሚያስበውን ነገር እናንተ ግን መስጠት ትችላላችሁ። እናንተ ስራ ካልሰጣችሁት ግን እሱ በራሱ ግን ስራውን ይሰራል ማለት ነው። እናንተ አዘዛችሁትም አላዘዛችሁትም የተፈጥሮ ህግ ነው። ማሰቡን ስለማያቆም ወዴት ይሄዳል መሰላችሁ? ወደ ፓስት ወይም ደግሞ ወዳለፈ ታሪካችሁ ይሄዳል። በቃ ስራ ፈት ስለሆነ ስራ ራሱ ይፈጥራል። ወይም ደግሞ ወደ ፊውቸር ይሄዳል። ይሄ መሀል ላይ ያለውን ይዘለዋል። መሀል ላይ ያለው ነገር የኛ ተግባር ነው እንጂ የጭንቅላት አይደለም። ይሄ መሀል ማለት አሁን ላይ ነው። ስለ አሁን ላይ አይምሮም የሚያውቀው ነገር የለም። የሚያውቀው ነገር የሚፈጠረው እኛ ስንሰጠው ነው። ያንን እስከ ቻርጎ ይዘዋል ማለት ነው። እኛ ካልሰጠነው ግን እሱ ወደ የትኛው ነው የሚሄደው? ወደ ኢማጂኔሽን ወይም ደግሞ ወደ ፊውቸር ወደሚባለው ወደፊት ወይም ደግሞ ወደኋላ ነው የሚያስበው። በዚህ መሀል ደግሞ ምንድን ያለው ጭንቀት ነው። ምክንያቱም ወደፊት የሚመጣውን ገና ስለማናውቀው ምን አይነት ነገር ይመጣ ይሆን ብለን ወይ ደስ የሚል ስሜት ወይም ደግሞ የሚያስጨንቅ ነገር ነው የሚፈጠርብን። ያ ደግሞ የሚሆነው ከራሳችን ተሞክሮ ሊሆን ይችላል። ባለፈው ህይወታችን ላይ የሆነ ነገር ሰርተን የሚሳካልን አይነት ሰዎች ከሆንን ወደፊት የሚመጣውም ጥሩ ይሆናል በሚለው ጭንቅላታችን ጥሩ ነገር ሊያስብ ይችላል። ያለፈው ታሪካችን ግን የሆነ ነገር ሰርተን የማይሳካልን ወይም ደግሞ በፊት የነበረ ግን አሁን ላይ መፍጠር ያልቻልነው ነገር ከሆነ ግን
ጥርጣሬ ነው የሚሆንበት ፊውቸር። ምክንያቱም አሁን ለድብርት ለጭንቀትና ተስፋ ለመቁረጥ የዳረገን ምንድን ነው? ያ ፓስት የነበረውን ታሪካችንን አሁን መድገም ስላልቻልን ነው። በዛኛው ህይወታችን ደስተኛ ከነበርን ወይ የሆነ ብዙ ነገር ማድረግ የምንችል ሰው ከነበርን አሁን ላይ ያንን ማድረግ ሳንችል ስንቀር ነው ዲፕረስ ውስጥ የምንገባው፣ ጭንቀት ውስጥ የምንገባው፣ ተስፋ መቁረጥ ውስጥ የምንገባው። ነገር ግን ያንን ነገር አሁን ላይ መፍጠር እችላለሁ ብሎ የሚያስብ አይምሮ ካለን ግን ፊውቸሪቲውንም ብራይት ማድረግ ይችላል። ስለዚህ ነገን መጓጓት እንጀምራለን ማለት ነው። ስለዚህ የኛ አይምሮ በእንደዚህ አይነት ቅርጽ የተሸፈነ ነው። ፓስት፣ ፕሬዘንት እና ፊውቸር በሚባሉ አይነት መንገዶች የታጠረ ነው። አሁን የምናገረውን ነገር ደግሞ በሌላ 3 ነገሮች ላረጋግጥላችሁ። እነዛም 3 ነገሮች ምንድን ናቸው? ቶት የሚባል ነገር አለ፣ ኢማጂን ወይም ደግሞ ኢሜጅ የሚባል አለ፣ እዚህ ጋር ደግሞ ፊሊንግ የሚባል ነገር አለ። ይሄ ወደ አማርኛው ስንቀይረው ምንድን ነው? ሀሳብ አለ፣ ከዛ ደግሞ ምን ይኖራል ማለት ነው? ኢሜጅ ወይም ኢማጂኔሽን ማለት ምስል ማለት ነው። ይሄ ደግሞ ፊሊንግ ነው። ይሄንን ወደ መሬት ስናወርደው ምንድን ነው? ብዙ ጊዜ ሲነገር ሰምታችሁ ከሆነ የሰው ልጅ በእምነቱ ልክ ነው የሚኖረው ይላል፣ ወይ በመጽሐፍ ቅዱስም ወይም በሃይማኖት ነገር ምናምን ሲያስተምሩ ሰምታችሁ ከሆነ። በሳይንሱም ደግሞ እንደዚሁ ነው። ሎ ኦፍ አትራክሽን የሚባል ነገር አለ። ሎ ኦፍ አትራክሽን ማለት በቀጥታ የአማርኛ ትርጉም ስንፈጥርለት የስበት ህግ እንደማለት ነው። የእኛ ቀጣይ ታፋንታ ደጋግመን በምናስበው ነገር ላይ የተመሰረተ ነው። ለምሳሌ ቤት እንዲኖረው የሚፈልግ ሰው በተደጋጋሚ የእውነቱን ቤት የሚያስብ ከሆነ ለዛ ነገር የመጠጋት ቻንሱ በጣም የሰፋ ነው። ምናልባትም ያገኘዋል ያንን ያሰበውን ነገር። ብዙ ሰዎችም ሲናገሩ ሰምታችሁ ከሆነ በተደጋጋሚ ያሰቡትን ወይም እነሱ ሆን ብለው ለማሰብ ፈልገው ሳይሆን ተሰጧቸው ወይም መባቸው ሆኖ እዛ ነገር ላይ ግን ከልጅነታቸው ጀምሮ የነበሩ ሰዎች ያን የተመኙትን ነገር ሆነው ሲኖሩ አይታችሁ ሊሆን ይችላል። ወይም ብዙ ጊዜ እንደዚህ አይነት ነገር ሲናገሩ ሰማው አርቲስቶች ናቸው። ከልጅነቴ ጀምሮ ትምህርት ቤትም ክበባት ውስጥ እሳተፍ ነበር፣ ሚኒ ሚዲያ ላይ እንዲያደርግ ነበረ ምናምን ሲሉ ሰምታችሁ ከሆነ አያችሁ፣ ያን ነገር ሳያስቡት እነሱ ደጋግመው ቅድም እንዳልኳችሁ ሎ ኦፍ አትራክሽን እንደሚባለው ያን ነገር ሲፈልጉት ስለነበረ ወደዛ ነገር ጥረት ያደረጉ ነበረ በተደጋጋሚ ማለት ነው። ሰው የሆነ ሰዓት ላይ ራሳቸውን ምን ሆነው አገኙት? ዘፋኝ ሆነው፣ ተዋናይ ሆነው በቃ በፈለጉት ሙያ ላይ ተቀምጠው ራሳቸውን ያገኛሉ ማለት ነው። ልክ እንደዛው ነው። እግር ኳስ ተጫዋችም ሊሆን ይችላል፣ ዘማሪም ልትሉ ትችላላችሁ፣ ፓይለትም ዶክተርም ያላችሁ ሰዎች አንድ ወቅት ላይ ያን ነገር በጣም ይፈልጉታል። ተችንግ ሆነው ማለት ነው። በቃ በተደጋጋሚ ያረጉታል። ለዛ ነው ቶት የሚባል ኢማጂን እና ፊሊንግ የሚባለውን ነገር ሳብራራላችሁ ምን ማለት ነው? ሀሳብ ይኖራል። ያንን ሀሳብ በተደጋጋሚ በምታስቡት ሰዓት ኢሜጅ ወይም ኢማጂኔሽን ይፈጥራል። ያ ምንድነው? ወደ ምስል ይቀየራል ማለት ነው። እናንተ ሳታስቡት ያ በጣም ያሰባችሁት ነገር አይምሯችን ውስጥ በደንብ ያሳየናል። ከዛ ደግሞ ፊሊንግ የሚባለውን ነገር ወደ ስሜት ወይም ወደ መሬት ያወርደዋል። ይህን ነገር በምን ማወቅ ትችላላችሁ መሰላችሁ? በህልም ማወቅ ትችላላችሁ። ህልም ብዙ ጊዜ ተደጋጋሚ ያሰባችሁትን ነገር ነው በህልም የምታዩት። ይሄ ነገር ምን ያህል ሎጂክ እንደሆነ በህፃናትም ላይ በራሳችሁም ላይ ማየት ትችላላችሁ። ለምሳሌ እናንተ ትልቅ ሰው ስለሆናችሁ የሆነ ነገር ቢያስፈራራችሁ ያንን ያስፈራራችሁን ነገር እንዴት አድርጋችሁ ኢማጂኔሽን እንዳረጋችሁት ህልም ላይ በትክክለኛው መንገድ ይመጣል። የሚያስፈራራ ነገር ብቻ ሳይሆን በጣም ያሰባችሁት ነገር ወይ ስለ ገንዘብ ስለ ማግኘት ሊሆን ይችላል፣ ስለሆነ ነገር እያሰባችሁ አንዳንዴ ህልማችሁ እውን እስኪመስል ድረስ በቃ በህልማችሁ ኢማጂን ሆኖ ያን ነገር የሆነ ቤት ውስጥም የሚያምር መኪና ይዛችሁ ይሆናል። ብርም ስትቆጥሩ አይታችሁ እንደውም አንዳንድ ጊዜ ፍራሻችሁ ውስጥ ሁሉ ብር ያለ መስሏችሁ ከህልማችሁ ድንገት ነቅታችሁ ፍራሽ ለመክፈት ያሰበ ሰው አይታችሁ አታውቁም? ይሄ ማለት በጣም የምታስቡት ነገር ስለነበር ያንን ያሰባችሁትን ነገር ኢማጂኔሽን አድርጎ አስቀምጦላችሁ ነበር አይምሯችሁ። በቃ እስከዚህ ድረስ ነው የአይምሮ ጥበብ። የሆነ ነገር ከሰጣችሁት እዛ ነገር ላይ ሙጭጭ ማለት ይችላል አይምሮና ፈርታችሁም ከነበረ በጣም የሚያስፈራ ነገር አጋጥሟችሁ ከነበረ በኢማጂኔሽን የሆነ ነገር ያሳያችኋል። በእውነታው ዓለምም እኮ እንደዛ ነው የፈራችሁት። የሆነ ጨለማ ቦታ ላይ ስለ ሴጣን ሲወራ ስለሆነ መናፍስቶች ሲወሩ ሰምታችሁ ከነበረ የተወሩትን ነገሮች ራሳችሁ በአይምሯችሁ ፈጥራችሁ የምስሏቸው ነገሮች አሉ። እንዲህ ቢሆንስ፣ ጭራቅ ማለት ቀንድ ያለው ነገር ወይ ጥርሱ የሆነ የወጣጣ ነገር አርጋችሁ አስባችሁ
ከነበረ እሱን አይምሮአችሁ ኢማጂን አድርጎ ያሳያችኋል። ኢማጂን አድርጎ ሲያሳያችሁ ደግሞ ወደ ምን ቀይሮ ነው? ወደ ምስል ቀይሮ ነው። በቃ በትክክለኛው ያለ እስኪመስል ተኝታችሁ ቀንድ ያለው ነገር ጥርሱ ረጃጅም አድርጎ አምጥቶባችሁ አያውቅም። አያችሁ፣ ሰው ልጅ በእንደነዚህ አይነት ሩቲኖች ውስጥ ነው ያለው። በቃ ህፃናቶችን እንኳን ተዉት እናንተ ትልልቆቹንና የሆነ ኤጅ ሪስትሪክሽን ተደርጎ ፊልሞች ላይ አይታችሁ አታውቁም? ከ18 ዓመት በታች የተከለከለ ምናምን ሲባል አይታችሁ ከሆነ ማንኛውም ይሄ ተፈጥሯዊ ነገር ነው። ያንን ነገር ካሳያችሁት ለልጁ የሚያስፈራራውን ነገር ያየበት ጊዜ ላይ ልጃችሁ ሆኖ ለምሳሌ አቅፋችሁ ተኝቶ ራሱ ሲቃዥ ልታዩት ትችላላችሁ። የሚቃዣው ለምን መሰላችሁ? ቅድም ያየውን ነገር በደንብ በአይምሮ አብሰልስሎታል። ለእናንተም ባይነግራችሁም አስፈርቶት ስለዛ ነገር ብቻ ነው የሚያስብ የነበረው። ከዛስ ያንን ቶት ያልኳችሁን ያሰበውን ነገር ኢማጂን ወይም ኢሜጅ አድርጎ ደግሞ አይምሮ ያሳየዋል። በምን አይነት መንገድ? ልክ እንደ ፊልሙ በቲቪ እንዳየው በቃ የሆነ ዓለም ውስጥ ከቶ ያንን ነገር በደንብ ፕሬዘንት አድርጎ ያሳየዋል። ከዛ ያ ልጅ ይቃዣል፣ ይሰቃያል። በቃ ልክ ስትቀሰቅሱት ብንን ሲል ነው የሚጠፋውና ይሄ የሚጠፋውን ነገር ደግሞ እንዳይጠፋ ደግሞ ማድረግ ትችላላችሁ። ያም ምንድን ነው? ሀሳባችሁን ቅድም ያልኳችሁ አይምሮ በእንደዚህ አይነት ሰርኩሌሽን ስለሚሰራ ሀሳብ አለ። ከዛ ያንን ሀሳብ በደንብ ዴቨሎፕ ስታደረጉት ኢማጂን በደንብ ያደርግላችኋል። ያን ኢማጂኔሽን ደግሞ ወደ ፊሊንግ መቀየር ትችላላችሁ። ያ ፊሊንግ የሚቀየረው ታዲያ እነዚህ ሰርኩሌሽኖች ሲገቧችሁ ነው። እነዚህ ሰርኩሌሽኖች ደግሞ የሚሰሩበት አንድና አንድ ሌላ ምንም ሚስጥር የለውም። ለዛ ነገር ትዕዛዝ መስጠት የምትችሉት እናንተ ናችሁ። አበቃ። ይሄንን ነው ብዙዎች የማይነግሯችሁ። አይምሯችን በጣም የተራቀቀ ነው ምናምን ሰዎች ይሉናል። አዎ በጣም የተራቀቀ ነው። ያ በጣም የተራቀቀ አይምሮ ግን ብዙ ብልጥ ሰዎች እንዲራቀቅ አይፈቅዱለትም። የሚፈቅዱለት ምንድን ነው? እነሱ የሚፈልጉትን ነው የሚፈቅዱለት። ሳይንቲስቶችን አይታችሁ ከሆነ ኒኩለር መፍጠር ከፈለጉ ኒኩለር ይፈጥራሉ። ለምን ኒኩለር እንደሚፈጥሩ ታውቃላችሁ? ፓስት ጋር እንዲሄድ አያረጉትም፣ ወይም ወደ ፊውቸር ጋር እንዲሄድ አያረጉትም። ፕሬዘንት ላይ ነው የሚያቆሙት። ያ ፕሬዘንት ማለት አሁን ላይ ኒኩለሩን ለመፍጠር ጊዜያቸውን የሚያጠፉት እዚህ ቦታ ላይ ነው። ላቦራቶሪ ውስጥ ሲመራመሩ፣ ሲጣበቡ፣ የሆነ ኬሚካል ሲሞክሩ እዚህ ነገር ውስጥ ሲያደርጉት አይምሮ ቅድም እንዳልኳችሁ በአንድ ጊዜ 2-3 ቦታ መሰራጨት ስለማይችል ትኩረቱን ሁሉ ምን ላይ ያደርጋል? እዚህኛው ነገር ላይ ያደርጋል። እዚህኛው ነገር ላይ ሲያደርግ ደግሞ እንደተባለው ነው። አይምሮ ፈጣሪም ሲናገር ሰውን በራሱ አምሳያ ፈጠረ ነው የሚለውና ፈጣሪ ደግሞ ምን ያህል ድንቅ እንደሆነ ኔቸርን ማየት እንችላለን አይደል? ሰማይን፣ በዙሪያችን ያሉትን። ስለዚህ ፈጣሪ የሰው ልጅን በራሱ አምሳያ ከፈጠረ ብዙ ነገር መፍጠር ይችላል አይደል? ያ ነገር የገባቸው ሰዎች ናቸው። እኛ በጣም የሚደንቀንን ነገር ለምሳሌ አውሮፕላን ያንም ያህል ግዙፍ ነገር አየር ላይ ሲሄድ እንደነቃለን አይደል? የሚደንቀን ለምንድን ነው? እንዴት እንደተሰራ ግራ ስለሚገባን ነው። ግን ያንን የሰራው ምን አይነት ሰው ነው? እንደኔና እንደናንተ አይነት ሰው ነው። ያን ነገር እንዲሰራ ያደረገው ግን ምንድን ነው? ትኩረቱን አንድ ነገር ላይ በመዋሉ ነው። ያ ሰው በድብርት የተጠቃ በጭንቀት የተጠቃ ተስፋ የቆረጠ ሰው ቢሆን ኖሮ አውሮፕላን መፍጠር ይችላል? አይችልም። ለምን? እዛ ፓስቱ ላይ ስለሚሆን በትዝታዎች በምን የተወጠረ ስለሆነ ራሱን እዛ ነገር ውስጥ ስላለ ዛሬን መኖር ስለማይችል መፍጠር አይችልም። ዛሬን ግን መኖር የሚችል ሰው መፍጠር ይችላል። ያም በምንድን ነው? ቅድም እንዳልኳችሁ ወደኋላም ወደፊትም አሻግሮ እንዳይሄድ ቢዚ ስታረጉት፣ ራሳችሁን እዚህ ሩቲን ውስጥ ስታረጉት አማራጭ አይኖረውም። ሌላ ነገር ማሰብ አይችልም። እንዲያስብ ስትሰጡት ግን የቀድሞ ህይወታችሁ መጥፎም ጥሩም ቢሆን መርጦ አይደለም የሚያስታውሳችሁ አይምሮ። ይሄ እንደ ተቀመጠለት ነው ትዕዛዙን የሚያመጣው። ስራ ስለፈታ ያለፈ ነገርን ያስታውሳል። ሰው ገለ ከነበረም ሰርቀህም ከነበረ ጥሩም ሰርተ ከነበረ እያመጣ ፊት ለፊት ገጭ ያደርግባል። ያኔ ምን ትሆናለህ አንተ? ያን ነገር እያሰብክ ጥሩ ሰርተ ከነበረ በደስታ ቀን ሊበራል ይችላል። መጥፎ ሰርተ ከነበረ ደግሞ ምናለ ያንን ባራረኩት ልትል ትችላለህ። ምናልባትም ጥሩ ሰርተ ከነበረና አሁን ላይ ግን ጥሩ መስራት ካልቻልክም ይሄም በሽታ ነው። ምክንያቱም ያኔ እንዲህ ነበሩ አሁን ግን ምንም ነገር ማድረግ አልቻልኩም እያልክ ነው ያለው።
እየሰራ ሳይሆን እያማረርክ ነው ያለው። ለዛ ነው ወደ ተግባር ግባ የሚባለው። ተግባር ላይ ብትሆን ያንን ምሬት አያስታውስህም ነው። ስለዚህ ዋናው ኪ በእነዚህ 3 ሩቲን ውስጥ ያለ ናቸው። ቅድም ባልኳችሁ ፓስት፣ ፕሬዘንት እና ፊውቸር በሚባለው ውስጥ እናንተ ራሳችሁን ማስገኘት ያለባችሁ ፕሬዘንት በሆነ ወይም አሁንን ነው ልትኖሩ የሚገባው። ዛሬን ነው ተግባራዊ ማድረግ ያለባችሁ። ያን ተግባራዊ የምታደርጉት ለውጥ የማያመጣም ነገር ሊሆን ይችላል እኮ እሱ የእናንተ ምርጫ ነው። ግን እኔ እየነገርኳችሁ ያለው ሚስጥር ከጭንቀት፣ ከድብርት፣ ከተስፋ መቁረጥ ውስጥ እንድትወጡ የሚያደርጋችሁን ትልቁን ሚስጥር ነው። የእናንተ ነገር ለምሳሌ የምትሰሩት ስራ ቅድም እንዳልኳችሁ ቤት መጥረግ ሊሆን ይችላል፣ ምን ሊሆን ይችላል። ይሄ ገንዘብ አያስገኝም። ግን ገንዘብ ባያስገኝም ከምን አውጥቷችኋል ማለት ነው? ቅድም ካልኳችሁ ይሄ በተደጋጋሚ እየመጣ አይምሯችሁን የሚረብሽ ጭንቀት ውስጥ የከተታችሁን ነገር ግን አይምሯችሁ ያን እንዳያስብ እዚህ ጋር በምትሰሩት ስራ ለጊዜው ስትይዙት በአንዴ 2-3 ነገር አያስብም አላልኳችሁም? አይምሯችሁ ያን ነገር ይረሳል ማለት ነው። አሁን ትልቁ የለውጣችሁ ሚስጥር እዚህ ጋር ነው የሚመጣው። ስለዚህ የምትሰሩትን እናንተ መምረጥ ትችላላችሁ፣ ወይም ፍላጎታችሁን። ገንዘብ ማግኘት ደግሞ ከፈለጋችሁ ገንዘብ የሚገኝበትን ወይ ደግሞ ማንበብ ሊሆን ይችላል፣ መማር ሊሆን ይችላል፣ ወይ በተግባር ደግሞ ስራ ሳይመርጡ መስራትም ሊሆን ይችላል። እያንዳንዱ ግን ሩቲን ምንድን ነው የሚያስመለክተው? ፕሬዘንትን ነው የሚያሳየው። ፕሬዘንት እንዳልኩት ተግባር ስለሆነ ምን ያደርጋችኋል መሰላችሁ? ከዛ ከድብርታችሁ፣ ከጭንቀታችሁ፣ ከተስፋ መቁረጣችሁ ግን ዞሮ ዞሮ ያወጣችኋል። ስለዚህ ዋናው ፖይንት ሰክሰስፉል የመሆንም ደስተኛ የመሆንም ከጭንቀት የመውጣትም ዋናው ሚስጥር የቱ ጋር ነው ያለው? እዚህ ፕሬዘንት ጋር ነው። እና ከዚህ ምን ተማራችሁ? መቼም አሁን እኔ ፈገግ እንዳልኩት ፈገግ እንደምትሉ አልጠራጠርም። ትልቅ ሚስጥር ነው የነገርኳችሁ። አንዳንድ ጊዜ ከሰዎች ምን እሰማለሁ፣ እንዲህ አይነት ትምህርቶች የሚሰጡ ሰዎችን አንተ መጀመሪያ ግን ተለውጠሃል ብለው የሚጠይቁ ሰዎች አሉ። እያልኳችሁ ነው፣ ለውጡ በእናንተ ፍላጎት ላይ የተመሰረተ ነው። ከጭንቀት፣ ከድብርት፣ ከተስፋ መቁረጥ የሚያወጣውን ትልቁን ሚስጥር ነው እኔ የነገርኳችሁ። ይህንን ሚስጥር የሚሰማው ሰው እንደ ራሱ አጠቃቀም ደግሞ ወደ ምን መቀያየር ይችላል? ወደ ብር ሊመነዝረው ይችላል። በደንብም ደግሞ ከተራቀቃችሁበት ሌሎቹ እንደፈጠሩት አውሮፕላን እንደፈጠሩት፣ ኒኩለር እንደፈጠሩት፣ ሽጉጥ እንደፈጠሩት፣ ስልክ እንደፈጠሩት ሰዎች ደግሞ እናንተም ደግሞ የራሳችሁ መባ ይኖራችኋል። ራሳችሁን ታገኙታላችሁ። በዛ ፈጠራ ውስጥ ደግሞ የሆነ አይነት ታምር ልትፈጥሩ ትችላላችሁ። ትኩረታችሁን እዚህ ጋር አድርጋችሁ ማለት ነው። ስለዚህ ይሄንን ያወቀ ሰው ሁሉ ሀብታም ነው ማለት አይደለም። ግን እንደናንተ ግን የሚጨናነቅ ወይም ደግሞ ድብርታም ወይም ተስፋ የሚቆርጥ ሰው ግን አይደለም። ይሄንን ሎጂክ ያወቀ ሰው ለምሳሌ አርቲስት መሆን ከፈለገ ትኩረቱን እዚህ አርቲስትነቱ ላይ ስለሆነ እያደረገ ያለው ዘፋኝ የመሆን ቻንሱ እየሰፋለት ይሄዳል ማለት ነው። እግር ኳስ ተጫዋች መሆን የሚፈልግ ሰው ከሆነም ደግሞ ጠዋት የሆነ የመለማመጃ ቦታ ላይ ነው ወይም ኳስ እያንጠባጠበ የሆነ አይነት አብዶም እየሰራ ትሪክ እየሰራ እያስደመመ ሆኖ ራሱን ወደ ፕሮፌሽናል እየቀየረ ስለሆነ እዛው ወደ ኳስ ተጫዋችነቱ ሊገባ ይችላል። ነጋዴ መሆን የሚፈልግ ሰው ከሆነ ሂሳብ እያሰላ ነው። 1 ኩንታል ጤፍ ብገዛ ይሄንን ጤፍ ከስንዴ ጋር ቀላቅዬ ባስፈጨው ብዙ እንጀራ ይሰጠኛል። ብቻውን ካስፈጨውት እንዲህ ራሱን ሌላ ታሪክ ውስጥ ከቷል። ስለዚህ እኔ እየነገርኳችሁ ያለው ራሳችሁን ወደምትፈልጉት ታሪክ ውስጥ ከታችሁ ወደ ህልማችሁ የምትሄዱበትን መንገድና ሚስጥር ነው የነገርኳችሁ። አይምሮ በዚህ አይነት ሎጂክ ነው እየሰራ ያለው የሚለውን ነገር ልብ እንድትሉ እፈልጋለሁ። እንግዲህ በደንብ ለማብራራት የተቻለኝን ሞክሬያለሁ። ያልገባችሁ ጥያቄ ካለ ትጠይቁኛላችሁ። እኔ ግን በተቻለኝ መጠን ግልጽ በሆነ ነገር እየተናገርኩ ይመስለኛል። እንዲህ ያሉ የሚያስተምሩ መረጃዎችን እንዲደርሳችሁ ግን በዩቲዩብ እየተመለከታችሁኝ ያላችሁ ሰዎች ሰብስክራይብ አድርጉ። ሰብስክራይብ የማድረግ ጥቅሙ ከእናንተ ምንም የሚቀንስ የሚጎድል ነገር የለም። ቪዲዮ ስለቅ ለእናንተ ሪኮማንድ እንዲያደርግ ብቻ ነው የሚረዳው። እንዲሁም ፌስቡክ እና ቲክቶክ ላይም ከሆነ የመጣላችሁ ፎሎ ስታደርጉኝ ለእናንተ ፎሎ ማድረጋችሁ የሚጠቅማችሁ ቀጣይ ላይ የሆነ ቪዲዮ ሲለቀቅ ራሱ አልጎሪዝሙ ለእናንተ ሪኮማንድ ያደርጋል ማለት ነው። ያን ቪዲዮ እንዲደርሳችሁ ነው የሚያደርገውና የምትናገረው ነገር ምናልባት ሳይጠቅመኝ አይቀርም ብላችሁ ያሰባችሁ ካላችሁ፣ ተደጋጋሚ ደግሞ ስንሰማ የበለጠ ይገባን ይሆናል ብላችሁ የተረዳችሁኝ ካላችሁ ሰብስክራይቧን እና ፎሎዋን ጠቅጠቅ አርጓት። ቪዲዮ ደግሞ ለሌሎችም እንዲደርስ ደግሞ ላይክ እና ሼር ብታረጉትም እንደዛው
ሌሎች ልክ እናንተ እንደተጠቀማችሁት ሌሎችም ሊጠቀሙበት ይችላል የሚለውን ነገር በዚህ አጋጣሚ ማንሳት እፈልጋለሁ። ምክንያቱም እኔ የማውቀውን ነገር በተቻለ መጠን ለእናንተ ማድረስ የምችለው በዚህ አይነት መንገድ ስለሆነ እንግዲህ እንድንግባባ ያልኳችሁን ብታረጉ ደስ ይለኛል። ያልተግባባን ካለን ግን ማረጉ ለእናንተ ምንም አይጠቅማችሁም። በሚቀጥለውም ይሄ ፊት ሲመጣባችሁ ሊያናድዳችሁ ይችላል። ግን ይሄ ፊት የተመቻችሁ ሰዎች ግን ያልኳችሁን አድርጉ። የእናንተው ኤላ ነበሩ። መልካም ጊዜ